ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ዛሬ ወደ አንዷ ውብ አስደናቂና ታሪካዊ የእስራኤል ከተማ ወደ ክሪያት ጋት ይዣችሁ እጓዛለሁ። እቺ ከተማ በታሪክ ውስጥ ትልቅ ቦታ ያላት ከተማ ናት። በታሪካዊ መጽሐፍ ቅዱስ ታሪክ የጎልያድ የትውልድ ቦታ ከነበረችውና የፍልስጤማውያን ዋና ከተማ ከነበረችው ጋት ከተማ አጠገብ ነው የተመሰረተችው። ዛሬ ላይ ከተማዋ ያንን የታሪክ አሻራ ይዛ ወደ ዘመናዊና እጅግ በፍጥነት እያደገች ወደምትገኝ የደቡብ እስራኤል የኢንዱስትሪ ማዕከል ተቀይራለች። ከዚህም በላይ ክሪያት ጋት የበርካታ ኢትዮጵያውያን አይሁዶች መኖሪያ በመሆኗ የባህል ብዝሃነት የሚታይባትና ልዩ የሆነ የፍቅርና የአንድነት መንፈስ ያለባት ከተማ ናት። በዚህ ቪዲዮ ውስጥ የከተማዋን ቆንጆ ጎዳናዎች፣ አዳዲስ ግንባታዎችና ህይወት ምን እንደሚመስል በቅርብ እናያለን። እስኪ ከተማዋን አብረን እንቃኝ። እስከ መጨረሻው አብራችሁን ቆዩ። አገባችሁ ምን እንደተፈጠረ አገባችሁ። እግዚአብሔር ፓርኩ ጋር ቅድም ከተቀመጥንበት ቦታ ላይ ማለት ነው። እግዚአብሔር ነው ማለት ስልኬን ጥየዋለሁ ማለት ነው። ምን ይላል መሰለ ዘውሹ ባኒ ሰላም ጤና ይስጥልኝ፣ እንዴት ናችሁልኝ? ለማንኛውም ዛሬ ደግሞ ጸዳ ባለ ቭሎግ ቪዲዮአችን ተገኝተናል ማለት ነው። የት ነው የምንገኘው? KHC ይላችኋል ወይም ደግሞ ክሪያት ጋት። አሁን ደግሞ ያለነው ካርሜ ጋት ይሰኛል። የሚገርም የካርሜ ጋት ፓርክ መጥቻለሁ ማለት ነው። ይሄን ቦታ አብረን እናያለን ማለት ነው። ክሪያት ጋትን እንደማላውቃት በደንብ ነው ያስተዋልኩት ማለት ነው። የሚገራርም ቦታዎችን አይቻለሁ። አብረን እናያቸዋለን። ቪዲዮዎችን አብረን እንቀርጻለን። አንዳንድ ቦታዎችን አብረን እንሄዳለን ማለት ነው። ከኔ ጋር አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ WB ይሰኛለሁ። ሌትስ ዱ ኢት። ያ ለማንኛውም የእውነቴን ነው የምላችሁ ያበደ የቃወጠ ሰፈር ገንብተውላችኋል ማለት ነው። ከኋላ እንደምታዩት የሚገራርሙ አዳዲስ ፎቆች ናቸው ማለት ነው። ካርሜ ጋት ይሰኛል። በጣም የሚገርም ነው። እንግዲህ ጥንታዊት ከተማ ነች። ነገር ግን እስከዛሬ ድረስ በደንብ አልተሰራባትም ነበርና አሁን ላይ በቃ ሌላ ታሪክ ነው የምላችሁ። በቃ የምታዩት ፎቁ ምናምን ነገር የተለያዩ እንደዚህ የህዝብ የሰዎች መኖሪያ ምናምን ነገር ተብሎ የተሰራው በጣም የሌለ ነው እና ደግሞ ትልቅ የሆነ ፓርክም እንደዚህ አይነት ፓርኮችን በመስራት ላይ ይገኛሉና ክሪያት ጋት ቤት ለመግዛት ካሰባችሁ ያው ካርሜ ጋት መምጣት ነው። ዝም ብለህ አባቴ ሁሉም አዲስ ነው፣ ሁሉ ነገር አዲስ ነው፣ በቃ ሁሉ ሸጋ ነው ይላል። እንደዚህ አይነት ቦታዎች የእውነት ሀገሪቱ ላይ መስፋፋታቸው በጣም ነው የሚያስደስተኝ። ከዛ አልፎ ደግሞ ክሪያት ጋት ላይ መሆኑ በጣም ነው የሚያስደስተው። ሀገሪቱ ከተማይቱ ፌሪፌሪያን የምትባለው እንጂ እንደ ትልቅ ኤር ምናምን ነገር አትቆጠርም። አሁን ላይ ግን ያን ነገር የሚቀይር ነገር እያረጉ ነው ማለት ነው። በደንብ እየሰሩበት ነው። ካርሜ ጋት የሚባለውን ሰፈር አሁን ያረኩት ጉብኝቴ በጣም የሚገርም ነው። ከሌሎች ከተማዎች እንግዲህ እንድትበልጥ ሊያረጋት የሚችል መኖሪያ ቦታዎችን ጎብኝቻለሁ፣ አይቻለሁ ማለት ነው። ለእናንተም እንዳሳየዋችሁ እንግዲህ እንዳያችሁት በጣም ነው የሚያምረው ክሪያት ጋት። በጣም ከተማይቱ በማደግ ላይ ትገኛለች። በጣም የሚገርም ፓርክ ነው። የሚገራርሙ ቦታዎች ናቸው ያሉት። ደስ ይላል የእውነት ሀገሪቱ በጣም እያደገች ነውና ክሪያት ጋት ያላችሁ እስከዛሬ እንግዲህ ከተማ አይደላችሁም ገጠር ናችሁ ያላችሁ የተባላችሁት እንግዲህ አምሶ ሶሪ እዚህ በኋላ ተቀይሯል ማለት ነው። አሪፍ ከተማ ሆናለች። በጣም የሚደንቅ ነው። በጣም ግሩም ነውና እወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። WB ይላል። ገና እንጎበኛለን፣ ብዙ ሀገራትን አስጎበኛችኋለሁ ማለት ነው። ሞዶ ይሄን ሙያ ብቻ ስለሆነ ማለት ነው። WB vlog ይቀጥላል። ኦኬ። ለማንኛውም ሰላማዊ የሆኑ ቦታዎች ስላችሁ ልክ እንደዚህ ማለት ነው። በቃ ሞባይል አልባ ሆናችሁ ምናምን ነገር መጣችሁ ቁጭ ብላችሁ አንዳንድ ነገሮችን ማድረግ ብትፈልጉ እንዲህ አይነት ቦታዎች ያሉባቸው ከተማዎች በደንብ አስፈላጊ ናቸውና እነዚህ ፍሪ ፓርኮች ናቸው። ደስ ነው የሚሉ የፈለገ ሰው መጥቶ መዝናናት የሚችልባቸው ናቸውና ክሪያት ጋትን በጣም ነው የወደድኳት። ደስ ይላል። እንዲህ አይነት ቦታዎች በመስፋፋታቸው በጣም የሚያስደስት ነገር ነውና እና ይቺ ከተማ የዋዛ አይደለችም ማለት ነው። እየቃወጠችው ትገኛለች። ያላ ሌላ ቦታውን ደግሞ ወደን እናያለን ማለት ነው። ሌትስ ጎ። ለቀረጻ ራሱ ማለት ነው ደስ ነው የሚለው። በጣም ቆንጆ ነው። ፀሐይ ግን አለ ምንም ማድረግ አንችልም። WB ይላል። ለማንኛውም ክሪያት ጋት መጥቼ እንደዚህ ስለጎበኛዋ ስላየኋት ደስ ብሎኛል። ሌላ ቦታዎች ደግሞ እንቀውጠዋለን ማለት ነው። ካርሜ ጋት ነበርን እንግዲህ አይታችኋል አይደል? በጣም የሚገርም ሰፈር ነው። የእውነቴን ነው። በጣም ነው የወደድኩት። ቪላ ቤቶች ምናምን ነገር እንደዚህ ቢኒያኖች በጣም አሪፍ አድርገው ሰርተውላችኋል ማለት ነው።
ያ ለማንኛውም ሌላ ጊዜ ደግሞ ደግመን እንመለስ ይሆናል። አሁን ደግሞ ወደ ሌላ ቦታ ከመንቀሳቀሳችን በፊት ማለት ነው ካርሜጋቱን በደንብ ላሳያችሁ ፈልጋለሁ ማለት ነው። ፎቆቹ ምናምን ነገርና ወደዛ እንሄዳለን አብረን። የእውነቴን ነው የምላችሁ። ዋው ያለ ፀሐይ አልገባችሁም? እየተቃጠልኩ ነው። ለማንኛውም እንጠጣ ውሃችንና እንቀጥላለን ጉዟችን። ዋው ያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉት፣ አግዙኝ። በቃ ኖርማል ነው። ላይክ አድርጉት፣ አትሞቱም አይደል? ላይክ አድርጉ፣ ሰብስክራይብ አድርጉት። እየሰራው ያለውላችሁ ነገሩ እንግዲህ ቀላል ነገር አይደለም። የእውነቴን ነው፣ ከባድ ነው ግን ያስደስተኛ እንዴት ነገሮችና WB vlog ይቀጥላል ነው የምልህ፣ ይቀጥላል እና ክራት ጋት ከመጣው በኋላ ማለት ነው አስገራሚ ቦታ አለ። እንዲሁም ደግሞ በቃ ሀገሪቱ ስትቆረቆር የመጀመሪያ የነበረ ቦታ አለና እሱ ነገር ደጎብኘው ተባልኩና እሱ ነገር ለመጎብኘት ስመጣ ስሙ ኪካር ፓዝ ይላል። ኪካር ፓዝ ብሎ ነው የሚጠሩት እና እኔ ምንድነው ነገር ብዬ ግራ ገባኝ። ኪካር ፈልግልሃለሁ እኔ አንተ ወንድም ማለት ነው። ኪካር አይደለም፣ ኪካር የለም። ፓሱት የመገበያያ ቦታው ነው። ልክ ሌላ ቦታዎች ላይ ሹካ ኢሮኒ ምናምን ነገር እንደሚባለው ልክ እንደዛ ነው እና የመገበያያ ቦታ ነው። የመጀመሪያ እንግዲህ እንደዛ አይነት ስም ስሰማ ለመጀመሪያ ነውና በጣም የሚገርም የመገበያያ ቦታ አላቸው። ተመልከቱ። ለማንኛውም ቪዲዮ እንግዲህ ምንድነው ሌላ ቦታ አጠነው ኬኖን ምናምን ነገር ክራት ጋር ታጠነው እንደዚህ አይነት ቦታ መታሳየን ምናምን ነገር ላላችሁ ሰዎች ማለት ነው። ይሄ ቦታ እንግዲህ አላ ከመጀመሩ በፊት ክራት ጋር ተመቆርቆሯ በመጀመሪያነቱ የሚታወቅና በመጀመሪያነቱ የተሰራ ምርጥዬ ቦታ ነበር ማለት ነው። አሁኖቹ ትላልቅ የገበያ ማዕከላቶች ሳይሰሩ በፊት የተጀመሩ ናቸው ማለት ነው እና በጣም ገራሚ ነው። በጧቱ ስለመጣው ምናምን ነገር ያን አክል ፒፕሉ እየቃወጡ አይደለም። ካር ፓዝ ይሸኛል እንግዲህ ታና ደለክ ፓዝ መሰለኝ የነበረ ነውና ድሮ ላይ በ60ዎቹ ወይም ደግሞ በ70ዎቹ ዓመተ ምህረት ላይ መጀመሪያ ማለት ነው እነዚህ ትላልቅ አሉ የተባሉ ኬኖኖች ከመሰረታቸው በፊት የተገነባ ማለት ነው። ትንሽ ነገር ነውና ለማንኛውም በጣም የሚገርም አሁንም ድረስ የቀጠለ ነው ማለት ነው። እነዚህ ነበሩ የመጀመሪያ ሱቆች ሳይሆኑ የመጀመሪያ ግብይት የተጀመረበት እዚሁ ቦታ ነበርና አሁንም በዛው ጸንቶ ቀርቷል ማለት ነውና በጣም ገራሚ ነው። ድንቅ የሆነ ቦታ ነው ማለት ነው። የመጣችሁ እናንተ ፈታ በሉ፣ ተዝናኑ፣ ተገበያዩ እላለሁ። ክራት ጋት በጣም ምርጥዬ ከተማ ነች። ገና ደግሞ ብዙ ቦታዎችን አሳያችኋለሁ። እዚህ ዩቲዩብ ቻናል ላይ አዲስ ከሆናችሁ WB ይሰኛለሁ። ያ በዚህ አካባቢ ደግሞ ወይዙ እንዳለኝ አሪፍ የሆነ ፓርክ አለ ብሎኛል። ወደ ፓርኩ እንሄዳለን ምናምን ነገር እናያለን ማለት ነው ፓርኩን። ከዛ በኋላ ያ ሌላ ቦታ ደግሞ ወስዳችኋለሁ ማለት ነው። WB ይላል። ዝም ብለን እንዞረዋለን ነው ብለን ከመጡ አይቀር እንደዚህ ከተሞች ማየት እንዴት እንደሚያምር ከዛ አካባቢ እናት የሆነ የውጭ ቫይብ አለው። የውጭ ሀገር ቫይብ ነገር አለው። ደስ ይላል። ክራት ጋት ለማንኛውም ቀውጠዋለች። ያበደ ነው። ፓርኩ ስሙ ራሱ ግራ ገብቶኛል። ለማንኛውም አብረን ቼክ እናድርገው እስኪ። ፓርክ ሉባ ኤሊያብ ይሰኛል። እንጃ እኔ ፓርኩ የት ጋር እንደሆነ ግራ ገብቶኛል። አንተ መኪና የጣልኩበትን ራሱ ትዝ እንዳይለኝ ደረሰው እንጂ ለማንኛውም ደርሻለሁ። ደርሳል እያለኝ ነው። ወደዚህ ታጥፌ ምናምን አካባቢ ነው ፓርኩ። ያ ለምን መኪና ይዛ አልመጣም? እንግዲህ ወይዙ ምን አለኝ? እዛ ጋር አቆሞ ደርሳል አለኝ። አቆምኩትና እኔ እናንተ ወንድም ሳይ በእግሬ ይሰዳል ብዙ ደቂቃ። ግን ሰፈሩ እንዴት በእናትህ ቆይ ሰፈሩ ላሳይ። ሰፈሩን ያየው እንዴት የቃወጠ ሰፈር እንደሆነ እንዴት ገራሚ ሰፈር እንደሆነ ግን ክራት ጋት እንደዚህ አስባችሁ ታውቃላችሁ? ተመልከቱ ዝም ብላ እዚህ ጋር እንዲያርግ ባሳያችሁ ማለት ነው። እንዳለ ያለ ቤት የመሬት ቤትና ምናምን ነገር ነው።
ቅውጥ ያለ መሬት ቤት ምናምን ነገር እና ምን ልፈልግ መሰለ ክራት ጋቶች ባለሀብት ናቸው ነው የሚለው ጋይስ ባለሀብት ናቸው مش لاقي كاسف የሚገርም መስሎ ለካለ ቃውጤ የሆነ የሚገርም ፓርክ ደርሰናል ማለት ነው። ኪራት ጋት እግዚአብሔርን ምንም በቃ ምንም አታውቁት ብዙ ቦታ አለ ማለት ነው። እግዚአብሔርን ሜቢ ስሙን ላስገባላችሁ እችላለሁ ስሙን ወይም ደግሞ እኔ ልንገራችሁ ምን እንደሚባል በደንብ ላጣሩና ቻትጂፒቲን ጠይቄ ፓርክ ክሉባ ኤልያብ ይሰኛል ያለንበት ቦታ በጣም የሚገርም ነው። ፓርኩ ልነግራችሁ አልችልም እንዴ ቃውጤ ነው ፓርኩ ነው ማለት እግዚአብሔር እንዴት ዋው የሚገርም ፓርክ ነው። የሚገርም አረንጓዴ የሆነ ፓርክ ነውና ማስሎላ ሊካ ምናምን ነገር አለው የእግር ጉዞ ምናምን ነገር ማድረግ ይችላልላችሁ። በጣም ደስ የሚለው ፍጣሪ ስም እንዴት ነው ደስ እንዴ አስፋል ወገን ቸከስክኒ ዘመጣ ምናምን እዚህ ጋር ፈታ ሰተ ቃውጤ የሆነ ቦታ ነው ያበደ ቦታ ነው። እየመጣችሁ ዘና በሉበት እግዚአብሔርን ዋው የሆነ ታሰብኩት እኔ እንደዚህ አይነት ፓርክ ላይ ቢኖር በቤቴ ጥግ ላይ ምናምን ነገር ያ በዛ ላይ ደግሞ ፍሪ ነው አላ እንደፈለክ ነው ካምፒንግ ማድረግ የሚቻል ይመስለኛል። ምክንያቱም አልታጣራም። ስለዚህ የሆነ አችን ገዝተ ምናምን መተኛ ትችላለህ እዚህ ራሱ ማለት ነው። ሆምለስ የሚባል ነገር ግን አለ ክራት ጋት ላይ እንዴ ማለት ሆምለስ ላይ ቤት የሌለው ምናምን ነገር አለ እንዴ? እኔ ካለ ስቃለሁ። ምክንያቱም ተመልከት ውጭን ተመልከተው በእናት ተመልከተው ክራት ጋትን እንዴት እንደሚያምር ተመልከቱት እግዚአብሔር እንዴ በጣም ነው የሚያምረው እግዚአብሔር ዋው የሚገርም ነው። እና ደግሞ ርቀት አለው በጣም እንዴ በእግር እንደዚህ ውስጥ ለውስጥ መሄድ ነው እንጂ አባቴ እንዴ እኔ አረንጓዴ ከመውደድ የተነሳ ማለት ነው የፈለገ ነገር ቢኖር ምናምን ነገር ምንም አያሳስበኝም። ብቻ መዝናናቴን ነው እግዚአብሔር የሆነ የሚጮህ ነገር ድምጽ ግን አለ የባቢውን ምን አላቅም። በፈጣሪ ስም ዛፉ እንዴት ደስ ይላል በእናት መቀዝቀዙ እዚህ ጋር ማለት ነው። ቅድም በጣም ተቃጥዬ ልሞት ነበር። ያ የሚገርም ፓርክ ነው። አሰብኩት እንግዲህ በዓላት ምናምን ነገር ሲመጡ እርግጠኛ ነኝ ሰዎች ምናምን ነገር እዚህ ጋር በደንብ እንደሚሰበሰቡበት እና የባለ ሀብቶች ሰፈር ነው ይሄ እውነት እንደኔ ማለት ነው። ተመልከት ቤታቸውን የመልከተው እዚህ ጋር ጥግ ነው። ተመልከት ቪላ ቤት እንደወረዱ ደግሞ የፓርክ ነው። ተመልከት በእናትህ እንዴት አባት ነው የሚያምረው። የህፃናት መጫወቻ ምናምን ነገር ቀውጢ ነው። ይሄ ሁሉ በክራት ጋት ነው እሺ ወገን። ስለዚህ ክራት ጋት በጣም አድጋለች። በጣም ቀውጢ ናት በጣም እና ሶሪ ክራት ጋቶች እዚህ በኋላ ከተማ ሆናችኋል ማለት ነው። ሶሪ እስካሁን ድረስ ከተማ አይደላችሁም ስላልናችሁ ቃውጤ ያበደ ከተማ ሆኗል ማለት ነው። ዮ ጋይስ እየሮጥኩ ነው ምን እንደተፈጠረ አገባችሁ እግዚአብሔር ፓርኩ ጋር ቅድም ከተቀመጥንበት ቦታ ላይ ማለት ነው። እግዚአብሔር ነው ማለት ስልኬን ጥየዋለሁ ማለት ነው። የት ጋር እንደተቀመጥኩ ትዝ አይለኝም። ዮ ልቤ እናቴ ትሙት ልቤ ታውቃለህ። በቃ የት እንደምን ራሱ አላውቅም እኮ ተመልከት የት ጋር እንዳለች ስልኬን በፈጣሪ ስም እግዚአብሔር ነው የምልህ። እንዴ ስንት ሀገር ሄጄ ማለት ነው አባቴ ሙት ስንት ሀገር ሄጄ ስልኬን ላወጣ ላለው ወፍ የለም ስልኬ ማለት ነው። ኧረ በፈጣሪ ፓርክ አየሁ በቃ ስልኬን ራሱ አስረሳኝ ነው የምልህ።
ዋው ይባለጌ ኬስ የው እናትዬ እኔ እንደተፈጠረ ነው አላምንም የምር አላምንም። ለማንኛውም ስልካችን ተይዟል ተገንቷል። ኖርማል ነው የተመሰገነው አልጠፋም ማለት ነው። ያው አውቄያለሁ የት እንደጣልኩት ማለት ነው። ቅድም ስለተቀመጥኩ እዛ ጋር ለዛ ነው። ምናልባት ቪዲዮ ላይ እናየዋለን። እስኪ እናንተ አስተውላችሁት ሊሆን ይችላል። ወይኔ አላ ቆሻሻን ዝም ብሎ ከመጣል በስነ ስርዓት በተዘጋጁ የቆሻሻ መጣያ ቦታዎች ቅርጫቶች ላይ ቢያስገባ ቢጥል አሪፍ ነው ላለው። ምክንያቱም እዚህ ጋር ማየው ነገር ያን ያክል ጥሩ ስላልሆነ ማለት ነው። ፒፕሉ ይጠጣበታል፣ ያጨስበታል፣ ምን ይልበታል፣ ይዝናናበታል። ግን እንደምታዩት ከሆነ ቆሻሻው እዚሁ ነው ጥሎት የሄዱት እና አንዳንድ ነገሮችን እናጸዳለን። እስኪ ለሚመጡ ሰዎች ፈታ እንዲልላቸው ማለት ነው እናጸዳለን። አሁን እንደዚህ አይነት ነገሮች እኔ በጣም የሚገርመኝ እኛ ብቻ አይደለምሽ ሁሉ ቦታ ነው። በቃ ለምን እንደሆነ አላውቅም። ቆሻሻ መጣያ አለ። ምን ችግር አለው እንደዚህ ቢጥሉ ምናምን ነገር እና እንደዚህ በቻላችሁ አቅም በላችሁ ጠጣችሁ ምናምን ነገር አጣሉ ዝም ብላችሁ። እሺ ቆሻሻ ዞሮ ለነገ ለልጅ ልጆቻችሁም ተራፊ ነውና ቆሻሻ ዝም ብላችሁ አጣሉ። ፓርክን አታቆሽሹ። የምር ክራት ጋቶች ተናግሬያለሁ እና የሚገርም ፓርክ አለ እዚህ ጋር ደግሞ የልጆች መጫወቻ ነው። ስለዚህ ሜቢ ብናጸደው ምን ብንለው አሪፍ ነው ለልጆችም ለልጅ ልጆችም ገራሚ ነው። የሚገራርሙ ፓርኮችን አይቻለሁ። እንግዲህ ቀውጤ ነው የምልህ እግዚአብሔርን ያበደ ነው። ዋው ደስ የሚሉ ቦታዎችን አይቻለሁ። እዚህ በኋላ ደግሞ አንድ በጣም የማከብረው አላ በጣም ቀውጤ የሆነ ሰው የምንለው ማን እንደሆነ ገምቱ። እስከዛው የሱ መኖሪያ ቤት ምናምን የሱ መነሻ ቦታ የሆነውን አካባቢ ሄደን እንጎበኛለን እናያለን ማለት ነው። ዳብሉቢያ ሰብስክራይብ ያደረጋችሁ እናንተ ቃውጡልኝ፣ ብቻ ላይክ አድርጉት እና ደግሞ ሜቢ ሌላ ቦታዎችን እንድመጣ የምትፈልጉ ከሆነ እንደዚህ አይነት ደግሞ ክሬት ማድረግ የምትወዱ ልጆች ከሆነ እኔ ላግዛችሁ በሙሉ በወንድምነት ማለት ነው ላግዛችሁ ሙሉ ፍቃዴን ሰጣችኋለሁ። አብረን ቪዲዮዎች መስራት እንችላለን እና በሉኝ። ወደ እናንተ ከተማ እመጣለሁ። አብረን ክሬት እናደርጋለን። አንዳንድ ቪዲዮዎችን አብረን እንሰራለን ማለት ነው። እስኪ ዱት። ለማንኛውም ሰብስክራይብ ያደረጋችሁ ቀውጡት። ያ ጋይሳን ሁሉም የተጀመረው በዚህ ሰፈር ነው። በዚህ የፈራረሰ በዚህ ያረጀ ሰፈር ነው ሁሉም ነገር የጥበብ ጅማሬው የተጀመረው ማለት ነው። እንደዛ ስላችሁ በጣም ኃይለኛውና በደንብ አላ ሀበሻውን ከምላችሁ በላይ በደንብ በሂፕ ሆፕ ሙዚቃው በደንብ እያሳየን ያለው ዘፋኝ ኃይለኛ። ሁላችሁም እንደጓጓችሁ ዛሬ የሚገኘው እዚሁ ክሪያት ጋት ውስጥ ነው። ይህ ቦታ ለብዙዎች ትልቅ ትርጉም አለው። በተለይ ለታዋቂው አርቲስት ለሞሼ ታጠቄ ወይም በብዙዎቹ ዘንድ ለሚታወቀው ባዚቢ ይህ ወጣት የክሪያት ጋትን ታሪክና የኢትዮጵያውያንን ሕይወት በእስራኤል በሙዚቃ በኩል በደንብ የገለጸና ያንጸባረቀ አርቲስት ነው። እዚህ ቦታ ላይ እሱ ብዙ የሙዚቃ ቪዲዮዎችን በመቅረጽ የከተማውን ውበትና የሕይወትን ትግል ዓለም አሳይቷል። ለእኔ እሱ ታሪክ እንደ ታታሪነትና በራስ መተማመን ምልክት ነው። ዛሬ እኔም እሱን ለማስታወስና ይህን ውብ ከተማ ለመቃኘት እዚሁ መጥቻለሁ። ባዚቢ ይላል። ባዚቢ ሰፈሩ ይሄ ነበር ማለት ነው። ይሄ ነው ሰፈሩ፣ ባዚቢ ሰፈር ማለት ነው። እና ሰፈሩ ጋር ተገኝተናል። በጣም ነው የወደድኩት። እና ጥበብ መፍለቂያዋ ማለት ነው። ባለ ሀብት ነህ ድሃ ነህ እንዲህ ነህ እንዲያ ነህ ጥቁር ነህ ነጭ ነህ አትልም ማለት ነው። እና ባዚቢያችን ወይም ደግሞ ሞሼ ይሰኛል ስሙ። ሰፈሩ እንግዲህ ይህ ሰፈር ነበረ ማለት ነው። እንግዲህ እስካለኝ መረጃ ማለት ነው የሱ ሰፈር ነበረ። እና ሰፈሩ
እንደምታዩት ከሆነ በጣም ያን ያክል ዋው የሚባል ሰፈር አይደለም። እንደውም አሁን በደንብ እንትን ብሏል፣ ተሻሽሏል መሰለኝ ሳስበው እና ባለኝ መረጃ መሰረት ሰፈሩ ነው ማለት ነው። ያ ምን ይላል መሰለ ዘውሹ ባኒ ሌላ ደግሞ ቪዲዮ ምናምን ነገር ወንድማችን ከተቀረጸባቸው ቦታዎች አንዱ ይህ ነው ማለት ነው። ሮሆ በሾፍት የሚሰኝ የሀበሾች መገኛ ነው ሰፈር ነው ማለት ነው። ሰላም እያለኝ ነው ሀበሾች ለማንኛውም በጣም የበዙበት ሰፈር ነው ምናምን ነገር ያ ባዚ ቢጽሎ ምናምን ነገር ያደረገበት ይሄ ነው። የኛ ኬላት ኬሲ አብዛኛው ቦታ ያለበት ማለት ነው በር ማለት ነው። ባዚ ቢ አብዛኛውን ቀረጻ ያደረጉት ነው። ቤተ ክህነቱ ደግሞ የኢትዮጵያውያን ቤተ ክህነት አካባቢ ይገኛል ማለት ነው። እዚህ ጋር አካባቢ ማለት ነው። እና ምን እንዳጋጣሚ ልንገራችሁ እዚህ ጋር ማለት ነው። ምን እንዳጋጣሚ ልንገራችሁ እዚህ ጋር ተመልከት ጋይስ፣ ክራት ጋዝ ማለት ነው። እውነትም እንደተቀረጸ ቢሆን በርበሬ ትላለህ መሀል ሜዳ ላይ በርበሬ ተሰጠው ማለት ነው። ሰፈሩ የኛ ሀበሻ ሰፈር ነው ምናምን ነገር ልብስ የሚሸጡ የሀበሻ ቤቶች ምናምን ነገር አሉ እዚህ ክራት ጋዝ ማለት ነው። ሮሆ በሾፍት ነው የሚሰኘው። ያው ያበደ ነው እግዚአብሔርን ያበደ ሰፈር ነው። ደስ ይላል። ወድጄዋለሁ። ለማንኛውም መጣችሁ እናንተም ተጋበዙልኝ። እሺ ባዚ አብዛኛው ቪዲዮዎች የተቀረጸባቸው እዚህ ጋር አካባቢ ነበሩና ሌላ ቦታዎች መሄድ ይችል ነበረ። ነገር ግን የሚበቃ ጊዜ የለኝም እና አብራችሁ ስለነበራችሁኝ አመሰግናለሁ። በጣም ያበደ ሰፈር ነው። ያ ኢትዮጵያውያን መሆኑ የምታውቁት በበርበሬው ነው የተሰጠው በርበሬ ቅድም ያያችሁት ማለት ነው። እና የተለያዩ ሱቆች አሉ እዚህ የሀበሻ ሱቆች እና የመጣችሁ እናንተ ግዙ፣ ፈታ በሉ። ሱቅ ብገባ ምንም የምገዛው ነገር የለኝም ነው እንጂ መግባት ፈልግ ነበር፣ ግን የምገዛው ነገር የለም። ስለዚህ ባልገባ ነው የሚሻለው እና ወዳችኋለሁ። ያው ያሳያ ወንድማችን ማለት ነው ለሞሽ ወይም ደግሞ ለባዚቢ ከፈለጋችሁ አድርሱለት። አማርኛ ከቻለ ምናልባት ሜቢ አማርኛ የምችል ይመስለኛል። በጣም ጀግና ነው። በጣም ነው የምወደው፣ በጣም ነው የማከብረው። የኛን ኬላ በጣም ማዘግ ሞሸጻው የኛን ኬላ ማለት ነው። በደንብ እንደዚህ የውጭ ዶፌን በሆነ እንትን ማለት ነው ብድ ባለ በሙዚቃ በሂፕ ሆፕ ስልቱ እኛን እንደዚህ አሳውቆናልና በጣም እናመሰግነው ይገባል። በጣም ነው የምወደው። በዚህ አጋጣሚ በጣም ነው ማከብረው። ባዚህ ቤት ይችላልህ እግዚአብሔር ሙዚቃው የሚጠቀማቸው አንዳንድ ነገሮች የሌሉ የቃወጡ ናቸውና ደስ ይለኛል። በጣም የምወደው ማከብረው። ያ ለማንኛውም ዳብሊው ቢ ፋሚሊያን ይው ምን ቀረን? እስኪ እዚህ ጋር ክራት ጋር መጣን። ምን ቀረን? ማስተካከያ ካለ አስተካክሉኝ። ለማንኛውም በጣም ደስ ብሎኝ ያሳለፍኩት ቀን ነበረ ዛሬና በጣም እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮአችን እስክንገናኝ ደግሞ ያው በእግዚአብሔር እርዳታ እናወራለን።